ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬ የብስራት ሀታ ፕሮግራማችን ከቀድሞው የምድር ባቡር እንዲሁም ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋች ከሆነው ከዚያድ ሁሴን ጋር ያደረግነውን ቆይታ ወደ እናንተ የምናደርስ ነው የሚሆነው። ዚያድ ሁሴን በቀድሞው የኢትዮጵያ ብሔራዊ ቡድን እንዲሁም ደግሞ በምድር ባቡር ተጫውቶ አሳልፏል። እንዲሁም ደግሞ በኢትዮጵያ ከ17 ዓመት በታች የጋርዚያቶ ቡድን ላይ ማለት ነው የምክትል አሰልጣኝ እንዲሁም ደግሞ የፈረንሳይኛ ቋንቋ አስተርጓሚ ሆኖ ሰርቷል። እንግዲህ በዚህ ጉዳይም ያለን ሐሳብ አለ፣ እሱንም ወደ እናንተ እናደርሳለን፣ ተሰሙታላችሁ። እንዲሁም ደግሞ በኢትዮጵያ ብሔራዊ ቡድን ላይ ውጤት ማጣት ምክንያት የሆነውን ነገር እንዲሁም ደግሞ መፍትሄውንም ጨምሮ ነግሮናል። እንዲሁም ደግሞ በኢትዮጵያ እግር ኳስ ላይ አሁን ላይ ተጫዋቾች ማድረግ ስላለባቸው ነገሮች መፍትሄ ያላቸውን ነገሮችንም ጨምሮ ነግሮናል። በተጨማሪም በድሬዳዋ እግር ኳስ ወደ ቀድሞ ዝናውና ክብሩ እንዲመለስ የሱን ሐሳብም ነግሮናል። እሱንም ተሰሙታላችሁ። ወደ ፕሮግራሙ እንለፍ። እንግዲህ ዚያዶ በአሰልጣኝነት እስከ ኢትዮጵያ ብሔራዊ ቡድን ድረስ ወጣት ቡድን የሰራበት ጊዜ እንደነበረም ማስታወሳለሁ እና በተለይም ከአሰልጣኝ ጋርዚያቶ ጋር 1993 ዓመተ ምህረት ኢትዮጵያ ወጣት ቡድንን በረዳትነት በአስተርጓሚነትም ጭምር ትሰራ ነበር። እንዴት የፈረንሳይ ቋንቋ በጥሩ ሁኔታ ትናገር ነበር? መናገር ብቻ አልነበረም፣ ታነብ ነበር። ብዙ ጊዜ የዛ ጊዜ ማስታውሰው እነዚህ የፈረንሳይ መጽሔቶችን በብዛት ይዘ ስታነብም አስታውስ ነበር ካምፕ አካባቢ ስመጣና እንዴት ቋንቋውን ልታውቅ ቻልክ? አንድ እሱ ነው። ሁለተኛ ከጋርዚያቶ ጋር አብረህ ትሰራ በነበረበት ሰዓት ላይ ቡድኑ ለዓለም ዋንጫ ሲያልፍ አንተ ደግሞ ከብሔራዊ ቡድኑ የተቀነስክበት ሁኔታም ነበርና እንዴት ነው ሊሆን የቻለው? እሱን እናንሳ። ፈረንሳይኛ የተማርኩት ለምሳሌ ምድር ባቡር በሁሉ ነገር የምትሰራው በፈረንሳይኛ ነው እና አሁን እኔ እንትን ውስጥ ነበርኩ የሚሰራው ምንድነው የሚባለው ጋራዥ ነው በቃ እና ባቡር ነጂ ለመሆን ፈለኩ። ባቡር ነጂ ለመሆን ፕላን እቅዴን አደረኩና ከዛ ማታ ማታ ትምህርት ቤት እዛ ፈረንሳይ ትምህርት ቤት አለ። እዛ ሰራተኛ ከሆንክ ድርጅቱ ይከፍልልሃል። ያው ብዙ አይደለም 5 ብር ነው 10 ብር እና ማታ ማታ ጀመርኩኝ። እዛ ማታ ማታ ፈረንሳይ መማር ጀመርኩኝ። ከዛ ያሻሻልኩ መጣሁና የባቡር ፈተናውን ወሰድኩ። ፈተናውን ወሰድኩና አለፍኩኝ። ባቡር ነጂ ሆንኩኝ። ለምን ባቡር ነጂ መሆን ፈለግ? ምክንያቱም ጥሩ ነው። አየህ በቃ ገንዘቡም ጥሩ ነው እና ሁልጊዜ ደግሞ ትወጣለህ፣ እስከ ጅቡቲ ትሄዳለህ፣ አዲስ አበባ ትሄዳለህ። ጅቡቲ ስትሄድ ደግሞ አበሉ በእነሱ ገንዘብ ስለሆነ ጥሩ ገንዘብ ነው። ወደኛ ስትቀይረው በጣም ብዙ ነው የሚሆነው። በቃ ኑሮህን ታሻሽላለህ። አየህ ለማደግ ነው። እዛ እንግዲህ ትልቁ እንትን ባቡር ነጂ መሆን ነው እዛ ውስጥ ጋር ያሉት እንትኖች እና ያው በረዳትነት ገባሁና ከዛ በኋላ ደግሞ 1 ዓመት ነው እንደዚህ ከሰራሁ በኋላ ወደ ዋና ሆንኩ። ከዛ በኋላ ነው እንግዲህ ባቡር ላይ ቆየሁ 7 ዓመት ነው እንደዚህ ቆየሁና ከዛ በኋላ ነው በቃ የሆነ ማህበራችን ስንመርጥ ማህበር በየ4 ዓመቱ ነው በየ3 ዓመቱ ነው ምርጫ ያለ እና አጋጣሚ እኛ ሰዎች ተመረጡ። እኔም ከነሱ ውስጥ አንዱ ተመራጭ ነበር። ተመርጬ በኋላ እኔ ዚያድ አንተ ውጣ ሪዛይን አድርግ ከዚህ እና አንተ ኳሱን ያዛል። ሌላ ሰው የሚፈልጉ ሰው ስላለ እሱ አላገኘም፣ ድምፅ ቮት አላገኘም። ከዛ እሺ እኔ ወጣው ተጠባባቂ የነበረውን ሰው አመጡትና እኔ ኳሱ ቦታ ሄድኩ። ኳሱን የበላይ ሆኜ እንድመራ ከዛ ያው እንደ ቡድን መሪ ሆንኩኝ። በቡድን መሪነት እየሰራን ከዛ ያው እንዳልኩ ቅድም በሂደት አንድ አሰልጣኝ ሽፈራው የሚባል በቃ የኔ ሞዴል ነው። ዚያዳ በቃ አንተ ትችላለህ፣ ማሰልጠን ትችላለህ፣ ጎ አሄድ እሺ እና በእንደዚህ ነው ፈረንሳይኛ እዛ መስሪያ ቤት ውስጥ ነው በዛ ባቡር ነጂ ለመሆን ነው የተማርኩት። እና አጋጣሚ እኔ ፈረንሳይኛ እንደሚችል አያውቁም እዛ ፌዴሬሽን ውስጥ ሌላ ሰው ልቀጥሩለት እየጠበቁ ነው። በኋላ ሲሄድ እኔ ተገናኘን ፈረንሳዊ ጋር ስናወራ
ፓርሊ ፍራንስ በፈረንሳይ ትናገራለህ? ኦኬ ዳይዶ ሪፖርት ያደርጋል ትችላለህ እንደዚህ በጣም ጥሩ ምናምን አሉ። ኦኬ ከዛ ያው አግላንን ፈረንሳይኛ ተማሪ ስለነበረ በጣም ከኔ የበለጠ ነው እሱ። አግላን ፈረንሳይ ተማሪ ነበር ልጅ ማለት ነው ከርዚያድ እሱ የፈረንሳይ ተማሪ ስለነበረ እሱ በጣም ፐርፌክት ነው። ከዛ በቃ ጀመርን ስራ። አሁን እንግዲህ በፌዴሬሽን በኩል አንደኛ ገብሬ ነው፣ ሁለተኛ እኔ ነኝ፣ ሶስተኛ ታመነ ነው። ታመነ ታውቃለህ? ነፍሱን ይማረው። ስለሱም እናነሳለን ከትርጉም ጋር እሱ በዲያጎ በኩል አንደኛ ምክትል ኮቹ የሱ እኔ ነኝ። እኔ ገብሬ እሱ ምጽፈው እንትን ላይ እኔ ነው ዋና አሰልጣኝ፣ ምክትል አሰልጣኝ ዚያድ፣ ገብሬ፣ ታመነ። ፌዴሬሽኑ ጋር ግን ገብሬ ነው ታውቃለህ። እንደዛ በቃ ስንሰራ ቆይተን እንግዲህ ያው ቲሙ አለፈ። ያው እንግዲህ ሲያልፍ በማናውቀው ነገር አትሊስት ምን መሰለህ ትልቁ ነገር እኔ በምጫወትበት ጊዜ እናደዳለሁ። አሰልጣኝ ለምሳሌ መርጦ ይቀንሰዋል። ተጫዋች ሲቀንስ እኔ ራሴ በተባሉ ሲጫወት ተጫዋች ተቀንሶ ኮች ለምንድን ነው የቀነስከኝ ምንድን ነው ስለው እንዴ አንተንም ቀነሱ እንዴ ይላል። እነዚህ ሰዎች የሚያደርጉትን ነገር አያውቁም ይላል። ሌላ ሰው ላይ እንትን ያደርጋል። እና እናደዳለሁ። የተጫወትኩ ለምን አንድ ተጫዋች ቀነስክ ኦኬ ለምን አትነግረውም? ይሄ ያንሳ ይሄን አሻሽል ብለህ ብትልከው ምንድን ነው እያልኩኝ እናደዳለሁ። አሁን ናሽናል ቲም ውስጥ በ13ኛው ክፍል ስንዘጋጅ አዳማ ነበር። አንድ ቀን እንትና ነው ካሳው ትራሳችሁ ስር ይላል። ምንድን ነው ትራሳችሁ ስር? ለካ ደብዳቤ ትራስ ስር ያስቀምጣል። ደብዳቤ አለ ትራሳችሁ ስር ይላል። እሺ ለካ ልጆቹ አሁን ገባ ክፍል። አሁን እኔ ጋር ያለው አንድ ልጅ ረሳው ስሙ ከኔ በፊት ገብቶ ይጸልያል። አልጋው ላይ ተኝቶ ይጸልያል። እንደዚህ ተንበርክኮ ማለት ይጸልያል። አትቀንሰኝ። ትራሱን ላለማንሳት ነው እኮ ትራሱን ገና ጸልዮ ቀስ ብሎ ሊያነሳ ነው። እኔ ከሱ ኋላ ስመጣ ተጎብሶ ምንድን እባክህ ትራሱን ወረወርኩት። እሱ እባክህ ተነስ ያው ደብዳቤ አንሳ አልኩት። የኔ ስከፍት ምንም የኔ የለም አልጋዬ ላይ። እባክህ ተነስ ምን ትጸልያለህ? ያው ሂድ ትሞታለህ እንዴ ዓለም 9 ትመለሳለህ ሂድ አልኩት። በቃ ምን ትጸልያለህ? እኔ እኮ ማታ በህልም አይቼ ተው ህልሙንም ምናምን ሂድ በቃ አይዞህ አልኩት። ምንም ተቀነስክ ያልተቀነስክ ምንድን ነው የምመጣው? ትንሽ ሞራል ሰጠሁትና በቃ እንደዛ ይላል። ግን ከዚህ ይልቅ ለምሳሌ ደግሞ በሚቀጥለው እንትን ደግሞ በእኛ እና ጋዜጣ በምናሰለጥነው ጊዜ ቦርድ ለጥፋሉ። ለምን አሰልጣኙ የመረጠው ደብዳቤው ላይ ሲጻፍ ቦርዱ ላይ ሲጻፍ ምክንያቱ አይጻፍም። ስም ብቻ ነው በቃ የተቀነሱ ተብሎ ስም ብቻ። አይ ለምን ተጠርቶ አስቀምጦ ይሄ ይጎላቸዋል፣ ይሄ በዚህ ቲም እንትን አያቆያቸው፣ ይሄን አሻሽሉ ብትለው እኮ ምንም በደስታ ነው እኮ የሚሄዱ። ለምን እንደዚህ የሚያደርጉት አላውቅም። እና በጣም የገረመኝ እኔ መቀነሴ አልተናደድኩም። ምክንያቱም አውቄዋለሁ፣ አወቅኩኝ። ምክንያቱም ወሬም ነበረ ምናምን ነበረ። ልክ ከድሬዳዋ ስመጣ እኔ ታመነ ያልኩት እኔ እናንተ ተቀንሰናል፣ ነፍሱን ይማረው። እኔ አልሰራም አልኩት። እባክህ እናንተ የድሬዳዋ ሰዎች ደግሞ ዝም ብላችሁ ታወራላችሁ ምናምን ታወራላችሁ። እሺ ያልኩት ኦኬ ታያለህ። እኔ ግን አልኩት ያን ጊዜ አቶ ጌታሁን ያሰራ ነበረ። ሰውየው አገሩ ለእንትን ሄደዋል፣ እረፍት ሄደዋል። አቶ ጌታሁን ነበር የሚያሰራ። እኔ ስም አልኩት ስሜን እንዳትነሳ አትጠራ፣ ትፈልግ አንተ ስራ፣ እኔ አልሰራም አልኩት። በረታ ጊዜ እኔ አልሰራም በቃ ልብሴን በደንብ ለብሼ ጠዋት እወጣለሁ። እሱ በቃ ቱታውን ለብሶ ኳሱን ለቅሞ ምን ብሎ እኔ ዝም ብዬ ባስ ውስጥ ገብቼ እቀመጣለሁ። ሄዳለሁ። እዛ ጦጦ ነው የምንሰራ። ቁጭ ቆሜ አያለሁ። ታመነ ከሱ ጋር ይለፋል ምናምን ስመት በስንተኛው ቀን ጌታው በአናት ነው የመጣው። በአናት ነው የመጣው። በስንተኛው ቀን ምን መሰለህ የሚሰሩ ስራ እነዚህ ቴሌቪዥን እንትኖች አሁን አቶ ጌታሁን
ምክትል እንትን የነበረ ማን መላኩ ጴጥሮስ የሚባል ከእሱ ጓደኛሞች ናቸው። ከሱ ጋር መክራለሁ ብሎ ቲሙን ይወርዳል። አንድ ቀን እሱ ወርዶ መጥቶ እዛ በሩ ላይ ቆሟል። እኔ እንዳጋጣሚ ደግሞ ለምን እንደ ወጣው አላቅምና ይይዘኛል አቶ ጌታው እንደዚህ ደግሞ ተነገርኩ። ፈረንጁ ደግሞ እዛ ውስጥ ይፈልገኛል አጣ። በሩን ስከፍት ከጌታውን ጋር ቆሜ አየ። አበደ። ሁለተኛ ከዚህ ሰውዬ ጋር ባያ ሁለተኛ ኦኬ አልኩት። እኔ እኮ ዝም ብዬ ራሱ ጠርቶ ኖ አለ ከዚህ ጋር እንዳትቆም ሁለተኛ ምናምን። እሺ አይወደውም። አሁን ለካ እሱ ከመላኩ ጴጥሮስ ጋር ሁልጊዜ አሉ ይታያል አሉ በቲቪ ይወርድና መክራቸዋለሁ ብሎ ለካ እሱ እዛ ውስጥ ይወርድና ቆይቶ ወደ ሌላ ቦታ ሄዶ ተመልሶ ይመጣል። መክሬያለሁ ብሎ እንትን ይላል። አየህ የተጫወቱ ጫወታ እና እኔ ተዘጋጅቻለሁ። ያ ታመነ ግን በፍጹም አላመነ እምቢ አለ። ኦኬ መጨረሻ ላይ አትሊስት እኔ በተጫዋቾች ላይ እኛ እኮ ድሬዳዋን ወክዬን ወደ እዛ ያለው ታመነ ደግሞ ደቡብን ወክሎ ነው እዛ ያለው። እንደ ተጫዋች ደብዳቤ መኪና ስር ጠብቀው ልጆቹ እያዩ ደብዳቤ በሰረበት ተላላኪ ላኩልን። አትሊስት ክብር የለንም እኛ አሰልጣኞች አይደለንም። ቢሮ አስቀምጠውን ቴንኪዩ በቃ ይሄ እስከዚህ ድረስ ደርሳቸዋል። አሁን እንኩ ደብዳቤ በቃ በጣም እናመሰግናለን ብሎ ምንድን ነው ይሄን አየ ንቀታቸው። ኢትዮጵያዊ አለመሆናችንን በዛ ነው ያወቁት። ኢትዮጵያዊ ብንሆን ኖሮ እንደዚህ አያረጉንም ነበር። ምክንያቱም ዋና አሰልጣኝ ሳይነሳ እንዴት ምክትል አሰልጣኞች ይነሳል? የትኛው ዓለም ላይ ነው የታየው? የለም። አይ ምክትል አሰልጣኝ እንደውም ዋና አሰልጣኝ ከተነሳ ምክትሎቹ ይዘው ቲሙን ይሄዳሉ የሚያውቁት እንጂ ሶስት ሌላ ሰው ተጨማሪ አምጥተው እኛን እንደዚሁ በቃ ይሄ ሁሉ ምንድነው ተጽዕኖ የሚያመጣው? ዚያድ ይጠፋል በዛ ምናምን ተብሎ ነው። በዛም ውስጥ በኋላ ሲሰማ እሱና አግላን ሚስቱና ልጆቹን በጅቡቲ ላከ። አንድ ልጅ አለው። እሱና አግላን በዛ ሊጠፉ ነው። አግላን ደግሞ አራቱንም ጨዋታ የተጫወተ ልጅ ሁሉንም ጨዋታ ጥሩ ነበር። እሱን ሁሉ ቀንሰው ተመልከት። እሱ ተቀነሰ መጨረሻ። አዎ ተቀነሰ። ታዲያ እኛ በዚህ ጊዜ ኢትዮጵያዊ ነን እንላለን? አይደለንም። ስለዚህ ኢትዮጵያኖች ሄዱ፣ እኛ ግን ኢትዮጵያዊ ያልሆነውን ቀነሱ። በጣም ጥሩ ነው፣ ምንም አይደለም። ግን አትሊስት ለምን ኢትዮጵያ አይደለንም ማለት ከዚህ ታዲያ ኢትዮጵያዊ ቢሆን ኖሮ ለምን ይቀንሱኛል? አይቀንሱኝም ነበር። አየህ እና አንደኛ ከክልል የሚመጣ ሰው ሁሉ ኢትዮጵያዊማ ስለሆንክ ብሔራዊ ቡድን ተመረጠ። ብሔራዊ ቡድንም ተመርጠ ተጫውተ ሄዳ። አዎ ግን እዚህ ቦታ ላይ በዚህ ጊዜ ምንም እየሰራ ውጤቱን አምጥተን ማንም ያላመጣውን እስከዛሬ አመጣ። ምንድነው ምክንያት? እኛን የሚቀንሱበት ምክንያት ምንድነው? ምንም አልተነገረም። ምንም ነገር አልተነገረም። እሺ ጋርዚያቶስ በጣም ተቀርበዋለህ። አስተርጓሚ አልነበረም እሱ። እሺ ሲመጣ አላገኘሁትም። እኔ በቃ ሄድኩኝ ወደ ድሬዳዋ። ምንም ነገር ማንንም አላገኘሁም። ወደ ድሬዳዋ ሄድኩኝ በቃ። እንዳውም እሱን ሁሉ ሊቀንሱ ነበር አሉ። እሱን ሁሉ ሊቀንሱት ፈልገው ነበር። ግን ያው ኮንትራቱ ምናምን ስላለ እሱ ደግሞ በጣም ፈለገው እንጂ ያሰድቡት ነበር አሉ በልጆች እንደዚህ በቃ። መጨረሻ እኮ ትላልቅ ልጆች ሁሉ ከየትም ሰብስበው ነው እኮ ያመጡት። ብዙ ልጆች ቀነሱ እኮ ዛት የተደረጉት ተጫዋቾች። ስለዚህ እንዳውም ይሰድቡት ነበር አሉ በቃ እንትን እና እዛም ዝም ብሎ ቆሞ ነው እንጂ እንትኑን ሁሉ የሚመራ ጌታውን ነበር አሉ። ይሄን ያህል ምንድነው? ጋርዚያቶ ጋር እንግዲህ በደንብ አብረህ ሰርተሃል። በቋንቋም በደንብ ትግባቡ ነበር። ምን አይነት አሰልጣኝ ነበረ ለኢትዮጵያ ብሔራዊ ቡድን? በእርግጥም ጋርዚያቶ ትክክለኛው ሰው ነበር በጊዜው። ጥሩ ነበረ። ምክንያቱም አንድ አሰልጣኝ እኮ በውጤቱ ትለካዋለህ እና በሚያደርገው ደግሞ ልጆቹ ጋር ባለው ግንኙነትም ልትለካው ትችላለህ። ጥሩ ነበረ። ያው ውጤት አመጣ። ደግሞ በደንብ ፊዚካሊ በደንብ ነው ያሰራው ቲም በደንብ። እንግዲህ 90 ደቂቃ የማይደክም ቲም ነው የሰራው። በርግጥ አቶም እዛ እንጦጦ ወስዶ በቃ እዛ ከፍተኛ ከፍ ያለ ቦታ ላይ በደንብ ያሰራ ነበር እና ልጆቹ ፊት ነበሩ።
ጥሩ ነበሩ እና ለዛ ነው ውጤት የሚያመጡት እና በዛን ጊዜ በዛን ሰዓት ተገቢ አሰልጣኝ ነበር ብዬ ነው። የዛ ጊዜ እንግዲህ ብዙ የምታስተረጉመው አንተ ነበር። ከዚህ ከትርጉም ጋር ተያይዞ ደግሞ በተጫዋቾቹና በሱ መካከል አንዳንድ ያለመግባባት ይፈጠር ነበረ። በተለይም ደግሞ የአንተ ምክትል ደግሞ የነበረው ታመነም እንደዚሁ ከትርጉም ጋር ተያይዞ ብዙ ጊዜ እንዲያውም ታመነ ይሳሳት ነበረና አንድ የማስታውሰው የነገሩኝ ተጫዋቾቹ ዶማ ነው ምናምን ሲልክ ጋርዚያቶ ዶማ ምን ማለት እንደሆነ እንግዲህ በኋላ ላይ ታስረዳለና ይሄ ሰውዬ ዶማ የሚለኝ ከየት ላመጣለት ነው? ኧረ ዚያድ ንገረው ከየት ነው የማመጣው ዶማ የለም በለው ሲል ፈለስፋሉ እባክህ ልጆቹ እና ይሄ ደማ ይላል እሱ ነገ ለማለት ነው። ነገ ፕሮግራማችን እንደዚህ ምናምን ነገ እንግዲህ ዶማ መስሎት እሱ የሆነ ነገር በቃ በቋንቋ ሁልጊዜ አንድ ነገር አለ የምትፈጥረው። አንዳንድ ጊዜ እኔ የሌለሁበት ጊዜ ከእሱ ጋር ያወራል ከታመነ ጋር ይነግረዋል። ታመነ በሱ በፈረንሳይኛ እናገርና በእጅ በምልክትም ይነግረዋል። እኔ ለምሳሌ ወይ ሩቅ ቦታ እንደዚህ ሆኜ እቃ ኳስ ለማወቅ እንትን ለማድረግ አንዳንድ ነገር ለማዘጋጀት እንግዲህ እሱ ደግሞ እሱ ጋር እንትን ስል በዛ ጊዜ ነው አብሮቶ መጥቶ ዚያድ ምንድን ነው የሚለው ሰውዬ ጥሩ ነው። በጣም ፈን ነበረ። ጥሩ ነበረ። በጋርዚያቶ ጊዜ እንግዲህ ብዙ አዳዲስ ነገሮችም ይታዩ ነበር። እንግዲህ 90 ደቂቃ የሚጫወት ቲም ሰርቷል። ከዚህ ካለባበስ ጋር ተያይዞ ዩኒፎርም ቡድኑ እንዲለብስ በኢትዮጵያ ውስጥም እንዲጀመር ያደረገ ጋርዚያቶ ነው እና ከዚህ ከአመጋገብ ጋር ተያይዞ አትክልት ያልበላ ቡድን ወይም ተጫዋች ከብሔራዊ ቡድኑ ይቀነሳል የሚል ሕግ ሁሉ ያወጣበት ሁኔታ እንደነበር አስታውሳለሁና እስቲ ከዲስፕሊን ጋር ከዚህ ከአመጋገብ ጋር ተያይዞ ያለውን ነገር እናንሳ። የምን ነበር ነገር አመጋገብ ላይ ይሄ ሰለጣ ምናምን ነገር አይታል። እሱን እንዲበሉ ዚያድ ንገራቸው። መጀመሪያ ሰለጣ ይታዘዛል። ሰለጣው ይገርባል። ምግብ ያኛው ዋናው ምግብ ሳይመጣ ሰለጣ እንዲበሉ፣ ምክንያቱም አፕታይዘር ነው ጥሩ ነው ለእንትኑ ይላል እሱ። አንድን አይበሉም። ይሄንን ሰላጣ አይበሉ፣ አትክልት አይበሉም። አትክልት ምንም ነገር ምንድነው ይለኛል ፈረንጆ። አይዶንት ኖ ይሄንን አይፈልጉም ምናምን ይላል። ኦኬ አሁን ደግሞ ያኛው ምግብ ይመጣል። ያኛውንም ምግብ ትንሽ ነቃ አድርጎ ነው አይበሉም። ምንድነው ይላል። ለምንድነው የማይበሉት ምግብ ይላል። እኔ አላቅም። እኔ ደግሞ አላቅም ነበር በእውነት አላቅም። ለምንድነው የማይበሉት? በኋላ ሳዳት ታውቃለህ አይደለም? ጎልኪፐሩ ሳዳት ከዚህ አዳት ዝም ብለህ እና ሰዎቹ እያንዳንዱ ሳህን ክፍል ውስጥ አለው ጩጬ ያላቸው እነዚህ ትናንሽ ልጆች አሉ። እዛ ምላላ ለካ እንጀራ በክትፎ ምናምን ገዝተውላቸው ያንን ነው የሚያመጡት አለ። እሱን ነው እኮ ምን በላው አለ ሳዳት። ግልጽ ነው። ወጥቶ ፍርፍር ቤት አለ ቢሄዱ እንኳን ተደብቆ ነው፣ ግን በአብዛኛው ክፍል ውስጥ ነው የሚያመጡት እንዳይወጡ ሰውየው እንትን ስለማይላቸው። ልጆች አላቸው እነዚህ ትናንሽ ልጆች እዛ የሚያበሏቸው ፍራንክ ምናምን ለካ ቀስ ብለው ያመጡ ያስገቡላቸዋል ክፍል ውስጥ። ያንን ነው የሚበሉት። ተደብቆም ሄደው እንደ ወክ እንደሚያደርጉ ለካ እዛ ነው ሄደው በልቶ የሚመጡ። ሰውየው አበደ። እንዴት ነው ምንድነው የሚበሉት? እኔ አላውቅም የሚበሉት። እኔ ራሴ አላውቅም ነበር፣ ግን በኋላ ነው ሳዳት የነገረኝ። እንደዚህ ነው እኮ ሲለኝ በቃ በጣም አዘንኩኝ። አይፈልጉም። ለምንድን ነው የማይበሉት? እኔ አላውቅም። ገርማል። ሌላው ከዚሁ ከብሔራዊ ቡድኑ ጋር ተያይዞ ብዙ ጊዜ እንግዲህ ተጫዋቾቹ እነ ሳዳትም አሉ እና አሸናፊ ግርማም አሉ፣ ብዙዎች አሉ እና በዛ ጊዜ አንድ ማስታውሰው ነገር ጋርዚያቶ ተጫዋች ሊቀንስ ሲፈልግ ምክንያቶቹ ምናምን እሱም ይፈልግ ነበርና ናዝሬት ልጆች ላይ የዚህ ሐዋሳ ልጆች ላይ ጥርሳቸው ብልዝ የሆኑ ልጆች አይምሯቸው ቶሎ አክቲቭ አይደለም፣ አያስቡም፣ ስለዚህ መቀነስ አለባቸው ይል። ይሄ ውሸት ነው። ዝም ብሎ ፈጠራ ነው እንጂ ውሸት ነው። እዚህ እንኳን አላደረገም። ምክንያቱም
ከኔ ጋር ነው የምነጋገረው። ሌላ ሰው አልነበረም። ምናልባት እኔ እንግዲህ በኋላ ላይ እኮ አንተም ይመስለኛል ሲነግሩኝ አይ ዘውዱም እኮ እንደዛ ነው ብለህ ስትለው አለ ዘውዱ ጋር በቃ ተውሽ ብሎ ልጅ ተረፈ። ይሄ ዝም ብሎ ፈጠራ ወሬ ነው እንጂ ውሸት ነው፣ ውሸታቸው እንኳን አላረገም። ዚያድ እንግዲህ ልጅህ ነው ያሳደገው ልጅ ነው። በክለብ በብሔራዊ ቡድንም እንግዲህ የማሰልጠን እድሉን አግኝተህ አሰልጥናል። አባትና ልጅ አንድ ላይ ሲሰሩ እንዴት ነው? በጣም ደስ ይላል። ይሄ ያልተለመደ ነው። የኢትዮጵያ ውስጥ ስላልተለመደ እኛን አፕሪሺየት ከማድረግ ይልቅ ወደ ኔጋቲቭ እንትን ውስጥ አስገብተው ይቃወሙን ነበረ። ስለዚህ ይሄ እንዳውም እንደ ሮል ሞዴል መታየት ነበረበት። እኛ አንድ አሰልጣኝ ልጁን አሰልጥኖ እዚህ ደረጃ ማድረሱ ትልቅ ነገር ሲባል ግን እነሱ ሰው ደግሞ ግን በአብዛኛው አላቅም አልተቀበለውም። ይሄን አልተለመደም ኢትዮጵያ ውስጥ ማለት አልተለመደም። አሁን ለምሳሌ ይሄ የአትሌቲኮ ማድሪድ አሰልጣኝ ማነው ሲሞኔ ልጁ ከሱ ጋር ይጫወታል። አይታል ጥሩ ነው። እንደውም ተጽዕኖ ታደርግበታለህ አንዳንድ ጊዜ ልጅ ይላል። ለምሳሌ እኔ አግላን ጥሩ የነበረ ይዤ እንትን አላደርገውም ነበረ። በኋላ ጁንዲን የሚያቆሙ ትሬኒንግ ላይ እሱ ብቻ ነበረ አግላን እና ልጆቹ ተሰብስበው መጡ። የተወሰኑ 4 ልጆች ጥሩ ተጫዋቾች መጡና እዚህ ለምንድን ነው አግላን ትይዘዋል? ለምን እድል አትሰጠውም? እንግዲህ ጁንዲ እሱ ብቻ ነው የሚያቆመው። ይህ የእኛ ተከላካይ እና አራጋው እና ምናምን ሁሉ አይስሚሻሹታል። ግን አግላን ብቻ ነው እሱን ተጋፍቶ ኳስ የሚቀማው። ይሄን ጁንዲን ካቆመ የትኛው ኢትዮጵያ ቡድን ነው ጁንዲ የሚያቆም ተከላካይ ምናምን ስሉ ኦኬ አይደለም እኮ ትንሽ ይብሰብኝ ነው ምናምን እስከዚህ ድረስ አይ ተጽዕኖ ታደርግበታለህ ልጅ ይላል። ምክንያቱም ልጅ ነው ያው ጥሩ እስኪሆን ድረስ ትጠብቀዋለህ እና አትሊስት ይሄ የተለመደ የኛ ሰው ትንሽ እንኳን ከተበላሸበት አሁን ልጁን አስገብቶ ምናምን የሚባል ነገር አለ። አንተም ተጽዕኖ ውስጥ ገብተህ ነበር? አዎ ገብቼ ነበር። አንድ ጊዜ እንደገባ እንግዲህ የመጀመሪያ ጨዋታ ላይ ትንሽ ተረበሸና እንትን ሲባል በቃ ልጁን አስገብቶ ምናምን ደብዳቤ ሁሉ ጽፈው ልጁን እንትን አስሸልሞ ምናምን በጣም እንትን ነው። አየህ መጠንቀቅ አለብህ ገና እኛ አገር ላይ ስፖርቱ ስላላደገ ወይንም እንጃ ይሄ በብሔር የመከፋፈሉ ነገር ስፖርቱን በጣም ጎድቶታል። በጣም ነው የጎዳው ስፖርቱ። ይሄ ከሌ ነው ይሄ ከሌ ነው ይሄ በላ። ለምሳሌ አንድ ጊዜ ታስታውስ ከሆነ ሊብሮ ላይ ጽፈውብኝ ነበር እና ያለ ኦሮሞ ልጆች አያስገባም ያለ እንትን እኔ ደግሞ ሊብሮ ልኮልኝ መልስ እስቲ ለዚህ መልስ ዝያት ምን ትላለህ? ከዛ እንግዲህ መልስ ሰጠው ያን ባለው ነገር ሁሉ እዛ ጨርቃ ጨርቅ እኛ ጋር ያለው አንድ ቲም አንድ ሰፈር ሆኖ የነሱ ስም አይነሳም። የኛ ግን እኮ ከሁሉም ሰው ከሁሉም ዘር አለበት ከሁሉም። እንዳውም ኦሮሞ ትንሽ ናቸው፣ እንዳውም 3 ናቸው 4 ናቸው። በቃ በአብዛኛው እኮ ሌሎቹ ብሔሮች ነው የሚበልጡት። ያ የነዛ ግን አንድ ብሔር ብቻ ሆኖ እንትን ብቻ ስማቸው አይነሳም። እኛ ጋር እስከ ጋዜጣ መጻፍ እስከ እንትን ማድረግ ስማችንን በቃ እና ከስፖርቱ እንድትሸሽ እንድትወጣ የሚያደርጉበት መንገድ የድሬዳዋ የኢትዮጵያን ስፖርትን የሚጎዳው እንጂ የማንንም ስፖርት አይጎዳም። አሁንም ከዚህ ውስጥ ካልወጣ የትም ቦታ ኢትዮጵያ እግር ኳስ ሊደርስ አይችልም። የዛ ጊዜ ድሬዳዋ ውስጥ እንግዲህ የነበራችሁት አሰልጣኝ አንተና ሙክሪ አሸብር ናቸው፣ ሌሎችም ነበሩ። በእርግጥ ግን በሁለታችሁ መካከል ግን ከፍተኛ ፉክክር ነበረ። ምን ነበረ? እኔ ፉክክሩን አላውቅም፣ ግን እንዴት ሰው ምናልባት እንዴት እንደሰማ አላውቅም። ምክንያቱም እሱ አሰልጥኖኛል፣ እኔ አሰልጣኝ ነበረ። ሙክሪ አሰልጥኖኛል እና አብረንም ሰርተናል። ለምሳሌ እሱ አሰልጣኝ በሚሆንበት ጊዜ ከሱ ጋር የሚሰሩ ተብዬ እኔ ያው ከቢ ገና ያደኩኝ ልጅ እኔን ነው አንዱ የተመረጥኩት ከሱ ጋር እንደ አማካሪ ሆኖ እንዲሰራ ተብሎ። ምክንያቱም በምሰጠው አስተያየትና አንዳንድ ጊዜ እዛ በምናገራቸው ነገሮች
ልጆቹ ራሳቸው የመረጡኝ ነው። እኔ አሰልጥኖኛል። ግን ያው እንግዲህ አሁን እሱ ትቶ ወደ ቡና ነው ወደ ኮተን ነው የሄደው መሰለኝ። በዛን ጊዜ ነው እንግዲህ ቲሙ ደግሞ ወረደ። ያን ጊዜ የወረደ ጊዜ ነው እኔ ቲሙን የያዝኩት እና ታስታውሳለህ፣ ድሬዳዋ ላይ ተዘጋጅቶ ጊዮርጊስ እና እኛ ያን ጊዜ ነው የወጣነው። ያን ጊዜ ነው የያዝኩት እንጂ ምንም አይነት ፍክክር በባህላችን ያለ አይመስልም። እስቲ እንግዲህ በርካታ ተጫዋቾችን በወቅቱ ስመጥር የነበሩ የድሬዳዋ ተጫዋቾች በአንተ ውስጥ አልፈዋል። በርካቶችን አሰልጥነሃል። ዛሬ ድረስ የምታስታውሰው የምታደንቀው እሱን በማሰልጠኔ እኮራለሁ እደሰታለሁ ብለህ የምትለው ተጫዋች ማን ነው? አሉ በእኔ ጊዜ ብዙ ናቸው። ለምሳሌ ከነዲ አለ፣ ጁንዲ አለ፣ ዘኪ የሚባል ተጫዋች አለ። በጣም በቃ ምን ልበል፣ ይሄ በቃ ስኪመር ቦታ ላይ እንደሱ ተጫዋች አላየሁም። አብቲ የምትባል አለች፣ ተስፉ አለ፣ ባህና፣ ተስፋዬ አራጋው በጣም በቃ በሁለቱ እግሩ የሚጫወት ተጫዋች። ያው አንዳንድ ጊዜ ደግሞ ሲነሳበት ይለቅብሃል እንጂ በጣም በቃ ተስፉ ጊዜ የሚባል ደግሞ አለ እና ጥሩ ናቸው። በቃ በኔ ጊዜ የነበሩ ልጆች በሙሉ በቃ በፍላጎት መስዋዕትነት የሚከፍሉ ልጆች ናቸው አጠቃላይ እና በጣም ነው የማደንቃቸው። ቲሙን እንዳለ ነው የምናደንቀው። እና በከሬ በተለይ በቃ ሁለታችን ስንነጋገር ምን አይነት ቲም ነው በቃ እንደዚህ ምንም ነገር ሳይኖር። ለምሳሌ አዲስ አበባ ስንሄድ አንድ ቤት ውስጥ ነው የምንተኛው። እንደዚህ ለምሳሌ ይሄ ሳሎን ቤት የለም እንግዲህ ሳሎን ቤት ውስጥ 25 ፍራሽ አስቀምጠን ነው የምንተኛው። አንድ ሽንት ቤት ነው የምንጠቀመው ለ27 ሰው። እንደዚህ ነው ይሄንን ቲም የሚያቆየ ነው። ዛሬ አንድ ተጫዋች አንድ ክፍል ውስጥ ነው የሚተኛው። ዛሬ አንድ ተጫዋች አንድ ክፍል ውስጥ ነው የሚተኛው። እኛ 25 ተጫዋች ያው ፍራሽ በዚህ አድርገን እንደ እስር ቤት አይታል። እስር ቤት ሲገባ ነው ያየሁት። እንደዛ አንድ ሽንት ቤት እስር ቤትም አንድ ሽንት ቤት ነው ያለው በቃ እና እንደዛ ነው የቲሙ ጥንካሬ የሚያሳየን ያን ነው። አሁን ከነዛና እነዚህ ስታወዳድር እነዚህ በቃ በጣም ኮምፎርታብል ዞን ላይ ናቸው አሁን ያሉ ተጫዋቾች ሁሉ እና ገና ከቢ አድጎ አንድ ክፍል ብቻውን ይተኛል። ያን ጊዜ ግን እነዚህ እነ ጁንዲ እነ ኬኔዲ የመሳሰሉት ዕውቅ ተጫዋቾች እዚህ ውስጥ ነበር የሚተኙት። ስለ ኬኔዲ ደምሴ ብዙዎች ብዙ ነገር ይናገራሉ። ብዙዎችም ሳንጠግበው የሄደ ተጫዋች ሲሉ ይጠቅሱታል። ኬኔዲ እውነት የተለየ ተጫዋች ነበር። በጣም የተለየ ተጫዋች ነበር። እውነታቸው ነው። ሳንጠግበው ነው የሄደው ኬኔዲ በጣም ምክንያቱም በዛን ጊዜ እንደዚህ እንደ አሁን ይሄ ቴክኖሎጂ ይሄ ሶሻል ሚዲያው ምናምኑ እንደዚህ እንደ አሁኑ ቢሆን ኖሮ አትሊስት እሱ የሚያደርገውን ነገር ቀርጸህ ታስቀምጥ ነበር፣ ታይ ነበር። ግን አልነበረም በዛን ጊዜ። ያ ነው ትንሽ የሚቆጨን እንጂ ሳንጠግበው የሄደው ተጫዋች ቢኖር እሱ በጣም ምንድን ነው የኬኔዲ ችሎታ በአንተ ዘንድ? የኬኔዲ ችሎታ እንግዲህ እንዴት ልበል፣ ሁሉ ነገር ነው በቃ ኮንትሮሉ፣ ፓሱ፣ ድሪብሊንግ የማይቀማ ተጫዋች። አንድ ለአንድ ከተገኘ ገሎ ነው የሚሄደው። በቃ 2-3 ተጫዋቾችን ገሎ ነው የሚሄደው እና አገባ ስትለው ጎልኪፐሩን አጥፎ እንደገና መልሶ እንደገና እንትን አድርጎ በቃ አጥሩ ስትል ጎል አግብቶ የሚመለሰው እንጂ በቃ የተለየ ስጦታ ያለው ልጅ ነው። በቃ በጣም ያበሳጨው ወይም ያስደሰተ ቀን መቼ ነው ታስታውሳለህ? አስታውሳለሁ። ምታስለው ኳስ አይመታም። በቃ አንዳንድ ጊዜ አባርረዋለሁ፣ አወጣዋለሁ ከእንትን ላይ በቃ ይሄ የምታያውቁት አይመጣም። በቃ ኳሱን በቃ እዛ ቦታ ሄዶ ያባክናል። ትሬኒንግ ላይ አስወጣዋለሁ፣ ቁጭ በልለዋለሁ፣ ይቀመጣል። በቃ ደግሞ በጣም ዲሲፕሊን የሆነ ሰው እንደሱ አይቻላል። በችሎታው ዲሲፕሊን የሆነ ሰው እንደሱ አንድ ቀን ትሬኒንግ ቀርቶ አያውቅም። በምክንያት ሰው እኮ በምክንያት ይቀራል። እግሩ እንዲህ አብጦ ትሬኒንግ መጥቶ ይሰራል። ከነዚህ ቁጭ በል ነው አልቀመጥም እሰራለሁ ይላል። ይሄ ሰው በቃ እንትን እያለ ይሰራል። አንድ ቀን
እኛ ቤታችን የነሱ የአባቴ ቤት እኔ የምኖረው ሌላ ሰፈር ነው። አባቴና እናቴን ለመጠየቅ እሄዳለሁ እና የና አባቴ ቤትና የነሱ ቤት እንደዚህ ነው። እነሱም ቤት አልፌ ነው እንደዚህ የሚሄደው እና አንድ ቀን እንደዚህ ከፊቴ ይሄዳል። በኋላ የወታደር ጫማ ለብሶ ይሄ ከነዲ የሚመስል አክሽን ማን ነው ያልኩኝ ሄድኩኝ። በኋላ ልጆች ትናንሽ ልጆች እንዲህ ሲጫወታሉ ልጆች ያ ማን ነው ከነዲ ነው አሉ። ከነዲ ነው ተከተልኩት። አሁን ዝም ብዬ ይሄዳል ብዬ ተከተልኩት። አሁን እንደዚህ ጫካ ነው ቡቱጂ የሚባል አካባቢ ቦታ ነው። ተከተልኩት ዝም ብዬ እየተደበቁ። አሁን ጫካ ውስጥ ከገባ በኋላ መሮጥ ጀመረ። ዳገት አለ እንዲህ ይወርዳል፣ ይወርዳል፣ ይወጣል፣ ይመለሳል። ከዛ አየሁትና ተመለሱ። ከዛ በኋላ አልተናገርኩትም። በቃ ተውኩት፣ እንደፈለገ ይሆናልና ተውኩት። በቃ እንደዚህ አይነት ሰው ነው ለብቻው ተነስቶ ያ ችሎታ ያለው ያን ቦታ ሰራ። በአይኔ አየሁ። በቃ ብዙ ጊዜ ይነግሩኛል የወታደር ጫማ አድርጎ አሸዋ ላይ ተሸፍጎ ይጫወታል። በቃ የወታደር ትልቁ ቡትስ ጫማ ነው ትልቁ ቦታ አድርጎ በቃ ሲወጣ ተራራ ሲወርድ በዛ ሲወጣ ገብቶ አየሁትና ከዛ በኋላ ለማንም አልተናገርኩም። ግን አልተናገርኩም። ከዛ በኋላ ተውኩት። በቃ ከነዲ እንደፈለገ አንተ ለማለት በቃ አየሁት። በቃ ያህሉ እሱን ጠጋላ እንደዚህ ያደረገ ያን ችሎታ ይዞ እንደዚህ ተነስቶ ይሰራል። በጣም ምርጥ ኳስ ተጫዋች። በጣም እስቲ ወደ ድሬዳዋ ልመልስ። እንግዲህ አሁን ከአሜሪካን ሀገር ከመጣ 2 ዓመት ሆነዋል እና ከረጅም ጊዜ በኋላ ነው ወደ ኢትዮጵያ የመጣው እና የድሬዳዋን እግር ኳስ በአጠቃላይ ኢትዮጵያን ስፖርት አሁን ፕሪሚየር ሊጉ ላይም ከቲሙ ጋር በቴክኒክ ዳይሬክተርነት እየተዘዋወርክ እየተመለከትክ ነው እና ምን ልዩነት አየህበት? ለምሳሌ ድሬዳዋ እኔ ለምሳሌ እዛ ሆኜ በጣም እናድድ ነበር፣ እከታተላለሁ። ግን እንዴት ነው ድሬዳዋ ተጫዋቾች የጠፉት ብዬ እናደዳለሁ። በኋላ እንደ አጋጣሚ ላስ ቬጋስ ሲሄድ ከቢቶ ተገናኘን። ቢቶ አፕሬ እሱ ጠራኝና ሄድኩኝ። እዛ ተገናኘን። እሱ 1 ዓመት እዚህ ሰርቶ ተመልሶ የመጣበት ጊዜ ነበር እና ቁጭ ብለን በደንብ ተነጋገርን። ምንድን ነው ድሬዳዋ ችግር አልኩት። ድሬዳዋ በቃ የለም ማለት ተጫዋች የለም ማለት ምክንያቱም ማለት በባጃጅ ይመጣሉ ማለት ትሬኒንግ ስታሰራቸው ግማሹ ተመልሶ በባጃጅ ነው የሚሄዱት። ሲፈልጉ ደግሞ ይመጣሉ ማለት ሳይፈልጉ ደግሞ አይመጡም ማለት እንዴት እንደዚህ ለምንድን ነው እኔ አላውቅም አለ። በቃ ወጣቱ በሙሉ ባጃጅ ላይ ወጥቷል ምናምን አለ እና ፍላጎትም የላቸውም ይሄን ያህል እንትን እና ድሬዳዋ ውስጥ ሞቷል እግር ኳሱ አለ። ኦኬ አልኩና ከሱ ትንሽ ኢንፎርሜሽን ምናምን በቃ ሲሰማ በቃ ተውኩኝ ነው። ከዛ እንግዲህ ወደ ድሬዳዋ እንዲመጣ ያደረገኝ ያው ክቡር ከንቲባችን ኸዲር ጁሃር ስልክ ደውሎልኝ እና ምን ታደርጋለህ እዛ በቃ ይበቃል፣ አሁን እኛ አለን፣ ምንም አትፍራ፣ ምንም የሚሆን ነገር የለም፣ እና እዚህ ታግዘናለህ አለኝ። ኦኬ አልኩት። እንደዚህ ከሆነ እመጣለሁ እና አንዳንድ ነገሮችን ያው እንግዲህ ውጭ ሀገር ስትኖር ዝም ብለህ ተነስተህ መምጣት አትችልም። ብዙ ነገሮችን የምታስተካክል ነገር አለ። ምክንያቱም ሁሉም ነገር በኮንትራት ነው የምታደርገው። ቤት ስትከራይ ምናምን ሁሉ ነገር ካላስተካከልክ በስተቀር ማድረግ አትችልም። እሺ አልኩት፣ እመጣለሁ። ክቡር ከንቲባችን በጣም ትልቅ ምስጋና ይገባዋል። መጣሁ፣ ሁሉን ነገር አስተካክዬ መጣሁ። አሁን ሲመጣ እንግዲህ ጠየቁኝ። የድሮ ተጫዋቾችን ያሰለጠንኳቸው አሰልጣኞች ሆነው አገኘኋቸው። በጣም ደስ አለኝ። ሁሉ አብዛኛው አሰልጣኝ ሆኖ ሳገኛቸው ደስ አለኝ። ግን ምንድነው ችግሩ እያልኩኝ እንትን አደረግ ነበር፣ ጠይቅ ነበር ሁሉንም። ችግሩ ሌላ ይነግረኛል፣ ይሄም እንዲህ ይላል፣ ይሄም ይላል፣ ይሄም በቃ ሳይ አሁን ከዛ በኋላ ደግሞ እስቲ ምንድን ነው ብዬ ራሴን እንትን ሳደርግ ለካ በፊት እንዳልኩ ባቡር ኮንትሮባንድ ነበረ፣ ጨርቃ አክቲቭ ነበረ፣ የምድር ባቡር አክቲቭ ነበረ፣ ሲሚንቶ አክቲቭ ነበረ፣ ሌሎቹም አሉ። ሁሉም ያን ጊዜ ይንቀሳቀሳል። ድሬዳዋ እንቅስቃሴ ጥሩ ነበር በዛ ጊዜ። አሁን ስታይ
እነዚህ ሁሉ የሉ በአሁኑ ሰዓት አየ። ስለዚህ ወጣቶቹ ደግሞ ግዴታ ለመኖር የሆነ ነገር መስራት አለባቸው። ያን ጊዜ በእኛ ጊዜ ኑሮም ርካሽ ነው፣ ሁሉ ነገር ታገኛለህ፣ በቀላሉ ነገር ታገኛለህ ሁሉ ነገር። አሁን ግን ልጆቹ ሰርቫይቭ ለማድረግ እንግዲህ መስራት አለባቸው። ለዚህ ነው አሁን ሳይ ሁሉም ባጃጅ ላይ ወጥቶ ያው ግማሽ እየነዱ ግማሽ ትምህርት ቤት እየሄዱ ስፖርቱንም በቃ ሶስት ነገር አንድ ላይ ሊሆን አይችልም። አየህ እኛ ትምህርት ቤት ሄደን ነው መተን አሸዋ ውስጥ የምንጫወተው። አሁን እሱ ትምህርት ቤት ይሄዳል፣ ሲመጣ ደግሞ አትሊስት ከሰዓት በኋላ የጠዋት ከሆነ ከሰዓት በኋላ ስራ ይሰራል። በዛች ደግሞ የሆነ ሰዓት ደግሞ መጥቶ እግር ኳስ ይጫወታል። ይሄ አይሆንም። አየህ እግር ኳስ ተጫዋች ደግሞ ትንሽ ከእንደዚህ አይነት ነገር ካልራቀ ጥሩ ተጫዋች መሆን አይችልም። ልቡ ሁለት ቦታ ይሆናል። ጥሩ ተጫዋች ከሆነም ግን በቃ ገንዘብ ስለሚያስፈልገው ለምሳሌ አሁን የኛ 20 ትንሽ ገንዘብ የኪስ ገንዘብ ይሰጣቸዋል። አይበቃም። ስለማይበቃቸው በቃ እዛ እኛ ቲም ውስጥ እንኳን መግባት አይፈልጉም። በአብዛኛው እዛ ይሄ ዲቪዚዮን አለ እዛ ድሬዳዋ የሚዘጋጅ እዛ ውስጥ ነው መጫወት የሚፈልጉት በአብዛኛው። ከዛ ወደዚህ መጥቶ ወደኛ ጋር ተቀላቅለው እዚህ ወጣቱ ላይ ጥሩ ሆነው ወደ ኤ ለመንታረፍ አያስቡም ይሄንን። ስለዚህ እግር ኳሱ በእንዲህ አይነት ነው ድሬዳዋ ውስጥ ወደ እግር ኳሱ ወደ ደቡብ የገባው እና በአብዛኛው ደግሞ የኢትዮጵያ እግር ኳስን ደግሞ ስመለከተው ቴክኒካል ተጫዋች ብዙ አታይም። ምክንያቱም አብዛኛው ሳያቸው ካደጉ በኋላ ኳስ የጀመሩ ይመስላል በአብዛኛው እና ጥቂት ልጆችን ነው የምታየው። በአብዛኛው አሁን ጨዋታው የምታየው የመራገጥ የመምታት በቃ የጉልበት እንትን ነው እንጂ የምታየው ቴክኒካሊ የሆኑ ነገሮችን ሲያደርጉ አታያቸው። በቃ በጉልበት ላይ የተመሰረተ ነው ጨዋታው። ጉልበትና ፍጥነት፣ መሮጥ፣ ጉልበት፣ መሮጥ፣ ፍጥነት በቃ ይሄ ነው። ስለዚህ ኳሱ በአጠቃላይ ሳየው እንደ ኢትዮጵያ ስታይ ኳሱ የወረደው ለዚህ ነው። ግን ጥሩ ልጆችም አሉ። ለምሳሌ ጥሩ ልጆች ጥሩ ኳስ ተጫዋች ስታይ አሁን አንድ ነገር ይጎለዋል። ወይ ፊዚካሊ ዊክ ይሆናል፣ ቀጭን ይሆናል፣ ግን ቴክኒሽያን ነው፣ ሰውነት የለውም፣ ይጎለዋል አንዳንድ ነገር ምናምን። ያን ነገር ግን በስራ ማምጣት ይችሉ ነበረ። በአብዛኛው ደግሞ ይሄ ትሬኒንግ ላይ ትንሽ የሚቸገሩ ይመስለኛል። የመስራት ፍላጎታቸው እንደ በፊቱ አይደለም። ያ ፍላጎት ደግሞ የለም፣ የመስራት ፍላጎት። ለምሳሌ ድሮ እኔ በማሰለጥንበት ጊዜ እንኳን ልጆች ተደብቆ ተነስተው 1 2 3 ጓደኛሞች ተደብቆ ተነስተው ሌሎቹ እንዳያዩዋቸው ተደብቆ ሁሉም ያም ተደብቆ ተነስቶ ሰርቶ መጥቶ እንደገና ትሬኒንግ ይወጣል ከቲሙ ጋር። ግን አሁን ይሄ አታይም። ለምሳሌ ጥሩ ገንዘብ አላቸው። አሁን ጥሩ ገንዘብ ያገኛሉ። ያው በቂ ነው ማለት አይደለም፣ አይበቃም። የኢትዮጵያ እግር ኳስ ናሽናል ቲም ውጪ ወጥተው ተጫዋቾቹ የውጪውን ትሬኒንግ ካለመዱ በስተቀር ብሔራዊ ቡድኑ ዋጋ የለም እና እንዳልኩ ዛሬ ኢትዮጵያውያኖች የትም ቦታ አውሮፓ ውስጥ ዞር ያለው ማዕታ ሄደ አንድ ቲም ውስጥ ሄደ ሙከራ ማድረግ ትችላለህ። እነሱ ጋር ተቀምጠ ሀገር ሰው ካል የለኝም ብትል እና ውጪ ወጥተን ፕሮፌሽናል ሊዝም ውስጥ ካልገባን በስተቀር የብሔራዊ ቡድኑ ውጤት ያመጣል ብሎ ማንም ሰው እንዲሁ ይጨነቃል። አንዳንድ ጊዜ ይገረማል። አሰልጣኝ ብትቀይር የፈለግከውን አሰልጣኝ የዓለም አሰልጣኝ አምጥተህ እዚህ ብሔራዊ ቡድኑን አሰልጥን ብትለው ውጤት ያመጣል። ምክንያቱም የምትጫወተው ፕሮፌሽናል ተጫዋቾች ጋር ናቸው። አፍሪካ በሙሉ አሁን ውጪ ናቸው የሚጫወቱት በአብዛኛው። ከነሱ ጋር ነው የምትጫወተው። እንዴት ነው ውጤት የምታመጣ? እዚህ የሀገሩን ውስጥ ትሬኒንግ የማትወድ ሰውዬ እንዴት ከፕሮፌሽናል ጋር ተጋጭተህ መጫወት ትችላለህ? ስለዚህ በተቻለ መጠን እኔ የምመክራቸው ወጣቶቹ አሁን ራሳቸው ላይ ኢንቨስት አድርገው
ውጪ ወጥቶ ገንዘብ አላቸው። ዛሬ ይሄ ብርን በዶላር መለወጥ አለባቸው። ከዛ ደግሞ አገር ላይ ኢንቨስትመንት ታደርጋለህ፣ ቤተሰብን ትለውጣለህ፣ ራስን ትለውጣለህ፣ አገርህን ትለውጣለህ። ፕሮፌሽናል ሆነ ከሄድ እና ሄደ ሙከራ አድርገህ ሁለተኛ ዲቪዚዮን ውስጥ እንኳን ገብተህ ብትጫወት ያሻሻልኩት ትመጣለህ። አንድ ተጫዋች ኢትዮጵያዊ በቴሌቪዥን የምናየው አለ እንደ ፕሪሚየር ሊግ ላይም ሆነ ላሊጋ ላይም ሆነ ሴሪያ ላይም ሆነ የትም የለም። ግን የአፍሪካ እያንዳንዱ አፍሪካ ሀገር ከ3 5 6 በላይ ተጫዋቾች አላቸው በየቦታው እና እዛ ደረጃ ካልደረስ እግር ኳሳችን ዝም ብለን በቃ ናሽናል ቲም በቃ ዛሬ እንዲሆነ ማለት ነው እንጂ ምንም ዋጋ የለውም። አሁን ድሬዳዋ ከተማ ውስጥ በቴክኒክ ዳይሬክተርነት እየሰራክ ነው ያለው እና ኃላፊነቱ ስራው እንዴት እየሄደልህ ነው? በምትፈልገው ደረጃስ ነው ወይ ያለው? ድሬዳዋ ባለፉት 2 ዓመታት እንግዲህ አንተ ከመጣም በኋላ እንግዲህ በየዓመቱ በሊጉ ላይ ላለመውረድ ነው እየተጫወተ ያለው። ይሄ ነገር እንዴት ለመቅረፍ አስበሃል? ምንድን ነው ልትሰራ ያቀድከው በቀጣይ በድሬዳዋ ከተማ ክለብ ውስጥ? አሁን ያለፈው ዓመት ነው እንግዲህ በመሀከል ላይ ነው የመጣው። ምክንያቱም እነሱ ፕሪሲዝኑ ከጨረሱ በኋላ ሲቲ ካፕ ሐዋሳ ላይ እዚህ ላይ ነበረ ከነሱ ጋር የተቀላቀልኩት እና ያለፈው ዓመት ነው እንግዲህ ፕሪሚየር ሊጉንም ያየሁት። ከዛ በኋላ እንግዲህ አሁን አዲስ አሰልጣኝ ስናመጣ ጥሩ ልጆችን ነበር የመረጥነው። ጥሩ ነበረ ቲሙ፣ ግን ስኳዱ በጣም ትንሽ ነበረ። ካለን ያው ምንድነው የምትለው ገንዘቡ በጀቱ እንትን ስላደረገ እንደፈለግ እንደ ልብ መንቀሳቀስ አልቻለም። ቲሙ እንዳለ የተወሰነ ልጆችን ስናመጣ የተመደበልን ገንዘብ አለቀ እና ጥሩ ነበር አጀማመራችን። ያው እንደምታውቀው ኳስ እንግዲህ የንክኪ ጨዋታ ስለሆነ ያው ተጫዋቾች ሊጎዱብህ ይችላሉ። እንግዲህ አንድ ቁልፍ ተጫዋች ተጎዳብን፣ ጎል የሚያገባልን ልጅ መሐመድ እሱ ሲጎዳ እንግዲህ ቻርልስ ብቻውን ሆነ። ያው ሌሎችም ልጆች እንዲሁ የተጎዱ እንትን ሲሉ በአብዛኛው ደግሞ ሌሎች ወጣቶች ናቸው ገብተው የሚያደርጉት ነገር ስለሌለ በዚህ ምክንያት ነው እንጂ ዘንድሮ ጥሩ ነበር ፕላናችን የሰራ። አሁን እንግዲህ ያው እንዳልከው ያው ጥሩ ቦታ ላይ አይደለንም። ስለዚህ ከአሰልጣኙ ጋር እየተመካከርን ነው የምንሰራው። እንግዲህ የተቻለንን ነገር ለማድረግ እንሞክራለን እና ሊግ ውስጥ እንግዲህ ከቆየን ለሚመጣ ዓመት ደግሞ የተሻለ ቲም እንሰራለን ብለን እቅድ እያወጣን ነው። እንግዲህ ያው ፈጣሪ ይርዳን። እንግዲህ ሌላ ነገር የምለው ነገር የለም። መጨረሻ ላይ ማስተላለፍ የምትፈልገው መናገር የምትፈልገው በተለይም ለአሰልጣኞች፣ ለአዳዲስ ተተኪ ተጫዋቾች የምታስተላልፈው መልዕክት ምንድን ነው? አጠቃላይ ስለ ድሬዳዋ እግር ኳስስ ምን ትላለህ? የድሬዳዋ እግር ኳስ ወደ ቀደመ ስም ክብር ዝናው እንዲመለስ ምን መደረግ አለበት ብለህ ትመክራለህ? አሁን ያሉት ድሬዳዋ ውስጥ ያሉት ለምሳሌ የፌዴሬሽኖቹ ኮሚሽነሮቹ በጣም ጥሩ ስራ እየሰሩ ነው። በአሁኑ ሰዓት ድሬዳዋ አካባቢ ጥሩ እንቅስቃሴ አለ። እንዲሁ ከቀጠል እንደ ድሮ እንደሚመለስ በእርግጠኝነት መናገር ይችላሉ። ሲሪየስ ሆነው እየሰሩ ናቸው። በተለይ ኮሚሽነር አለሙ መርጋ የፖሊሱ ኮሚሽነር በጣም በጸጥታም በምንም ሁሉ ነገር ጥሩ ነገር እየሰሩ ስለሆነ ድሮ ሲጫወቱ ዳኛውን ይደበድባሉ፣ ምን ያደርጋሉ፣ በቃ ረብሻ ያነሳሉ። ለምን እንትን አሁን ግን እንደ የትም ጨዋታ ሲኖር ፖሊስ ተመድቦ ምን ብለው አንድ ረብሻ ያነሳውን ተጫዋች ወይም እዛ ተመልካች ወዲያው ተወስዶ ፖሊስ ጣቢያ እና ስነ ስርዓት አስይዘው አሁን በጥሩ ሁኔታ ላይ ነው መካሄድ ያለው እና በትንሽ ጊዜ ውስጥ ጥሩ ተጫዋቾች እንደ ድሮ ይለወጣል ብዬ አምናለሁ። እንዲሁ ከቀጠሉና ወጣቶቹም ደግሞ ወደፊት እንትናቸውን አልሞ መስራትና ጥሩ ደረጃ ለመድረስ እና
ድሬዳዋ ስመጡር ተጫዋቾች እንደነበሩት ያንን ለመተካት መስራት አለባቸው። ሌላው ደግሞ በኢትዮጵያ አሰልጣኞች አሁን እንግዲህ 2ኛ ዓመቴ ነው። አንዳንድ ነገር የሚወራ ደስ የማይል ነገሮች አሉ። ያ ነገር እግር ኳሱን ያበላሻል እንጂ አይጠቅምም። እነሱንም አይጠቅምም፣ እግር ኳሱንም አይጠቅምም። ከእንደዛ አይነት ነገር ብርቁ፣ ኦነስት ሆነው ለኳሱ ታማኝ ቢሆኑ። ሌላው ደግሞ እግር ኳሱን መበጥበጥ የያዘው ጋዜጠኞች ናቸው። አሰልጣኝ ይቀጥራሉ፣ አሰልጣኝ ያባርራሉ፣ ተጫዋችን እንትን ያደርጋል፣ ተጫዋች ያስነሱብሃል። እነዚህ ጋዜጠኞች ደግሞ ራሳቸውን ስራቸውን ቢሰሩ፣ ለምሳሌ ሰርቲፋይድ የሆኑ ኤጀንቶች አሉ ይሄንን ስራ መስራት የሚገባቸው እና ጋዜጠኞችም ከእግር ኳሱ እጃቸውን ቢያነሱ ጥሩ ነው። እጃቸውን ቢያነሱ፣ አለበለዚያ እግር ኳሱ በእነሱ ተጽዕኖ ስር ወድቋል። በአሁኑ ሰዓት እንደፈለጉ ማሽከርከር የያዙት እነሱ ናቸው እና እጃቸውን አንሱ ከእግር ኳሱ ላይ። እግር ኳሱ የራሱ መንገድ አለው፣ የራሱ መመሪያ አለው፣ አሰልጣኞች አሉ። ተውላቸውን እነሱ ስራቸውን ስሩ እናንተ። ይሄ ነው ማለት ይፈልጋል። ታንኪዩ በጣም አመሰግናለሁ ዚያድ። ውድ ተመልካቾቻችን የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበረ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘ።